በዚህ ዘመን ሴቶች ጆተኒ ናቸው፣ ያለ ገንዘብ አይሰሩም በሚል አስተሳሰብ ብዙዎች ሴትን ልጅ ማማለል የሚቻለው በገንዘብ ብቻ እንደሆነ ነው የሚያስቡት። እርግጥ ነው እንደዛ ብለን እንድናስብ የሚያደርጉ በርካታ ሴቶችን በማህበራዊ ሚዲያና በሌሎችም መንገዶች ልንመለከት እንችላለን። ነገር ግን እውነታው ሙሉ ለሙሉ እንደዛ አይደለም። እርግጥ ነው አሁን ላይ እንኳን ሴቱ ወንዱም ቢሆን ገንዘብ ይፈልጋል። ነገር ግን ገንዘብ ባይኖርህም ሴቶች አንተን እንዲወዱ ማድረግ የምትችልባቸው ሌሎች መንገዶች አይጠፉም። ታዲያ ለዛሬ በዚህ ቪዲዮ ከነዚህ መንገዶች መካከል ወሳኝ ናቸው ያልኳቸውን 4 መንገዶችን መርጬ አምጥቼልሃለሁ። እንደ ሁልጊዜው ይሄ ቪዲዮ እንደዋዛ የማይታይ ስለሆነ ወረቀትና እስክሪብቶን አዘጋጅተህ አጤሬራን እየጻፍክ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። ሴቶች በፍጥነት ካንተ ጋር ፍቅር እንዲይዛቸው ከሚያደርጉ መንገዶች መካከል አስቀድመን የምንመለከተው ከነሱ ጋር የምትቀራረብበትን መንገድ ነው። ይኸውልህ በዚህ ሰዓት ማድረግ ያለብህ ዋነኛው ነገር በደንብ አድርገህ እነሱን ማዳመጥ ነው። አዎ እሷን መስማት፣ የምትነግርህን ነገርም በደንብ አድርገህ ማዳመጥ በጣም ወሳኝ ነገር ነው። በዚህ ሰዓት ላይ እሷ የምትናገራቸውን ነገሮች በትኩረት ስታዳምጣት፣ ሳታቋርጥ እንድትናገር ስትፈቅድላት በጣም ነው ደስ የሚላት። ካንተ ጋርም ኮኔክት እያደረገች ትሄዳለች። ከዚህ በተጨማሪ ደግሞ እሷ ከነገረች ነገር ተነስተ እኔም እኮ እንደዚህ ሆኛ አውቃለሁ፣ እኔም እኮ እንደዚህ ገጥሞኛ አውቃል፣ እኔም እንደዛ ነው ማስበው የሚሉ ካንተ ጋር ተመሳሳይ ታሪክ የምትላቸውም ነገሮች ካሉ እነሱን ማንሳት በሁለታችሁ መሃል የሚኖረው ቁርኝት ከፍ እንዲል በደንብ ነው የሚያግዘው። በቃ የሆነ አንድ አይነት ነገር እንዳላችሁ እንዲሰማት ያደርጋታል። አንተም የሆነውን ነገር ስትነግራት እሷም ደግሞ እሷ ጋር ከተፈጠረው ነገር ጋር ታቆራኘዋለች። ይሄ ደግሞ የተፈጠረውን ነገር እንድትወደውና በጣም ጥሩ ስሜትም እንዲሰማት ያደርጋል። እኔ እንደዚህ ሆኜ ነበር፣ እኔ እንደዚህ ገጥሞኝ ያውቃል የሚሉ ተመሳሳይ ሐሳቦችን እሷ ከነገረች ነገር ተነስተ የገጠሙህን ነገሮች ማንሳት በጣም ጠቃሚ ነገር ነው። ይህንን መሞከር አለብህ። ከዛ በተጨማሪም ደግሞ የበለጠ ጥልቅ የሆኑ ነገሮችንም መጠየቅ መቻል አለብህ። መጀመሪያ ላይ እንደ መነሻ ቀላል ጥያቄዎችን ጠይቃት። ከዛ ግን ደግሞ ጥልቀት ያላቸውን ጥያቄዎች ማንሳት አለብህ። ስለ ልጅነቷ ሊሆን ይችላል፣ በበፊት ህይወቷም ስላሳለፈችው አስቸጋሪ ነገር ሊሆን ይችላል፣ አብዝታ ስለተደሰተችበትም ነገር ሊሆን ይችላል። ብቻ በአጠቃላይ ከስሜት ጋር የተያዙ ጥያቄዎችን ማንሳት ይጠበቅብሃል። እነዚህን ጥያቄዎች በምትጠይቅበት ሰዓት ላይ ያዘነችበትም ይሁን የተደሰተችበት ላንተ በነገረች ቁጥር የበለጠ ቁርኝታችሁ ከፍ እያለ ይመጣል ማለት ነው። ከዛም በላይ ደግሞ ስሜት ለስሜት የምትግባቡበትን መጠን ከፍ እያለ ይመጣል። እነዚህ ነገሮች ማለትም የተደሰትንባቸው ወይም ደግሞ ወደ ልጅነታችን ወደ ኋላ የሚመልሱን ነገሮች በጣም የማይረሱ ነገሮች ናቸው። እነሱን ደግሞ ለሰው ማካፈል ያንን ሰው የበለጠ ወደኛ እንዲቀርብ የሚያደርግ ነገር። ስለዚህ እነዚህን ነገሮች እንድታካፍል ስትጠይቃት ይሄ ሰው የኔ ሰው ነው የሚል ስሜት እንዲሰማት ያደርጋታል። ምክንያቱም እነዛን ስሜቶችን የሚጋራትን ሐሳቦቿን የሚካፈላትን ሰው ለመተዋወቅ በጣም ትፈልጋለች። ማዳመጥህ እንዳለ ሆኖ እነዚህን ጥልቅ ጥያቄዎች ስትጠይቃት፣ ከዛ ደግሞ በደንብ አድርገህ ስታዳምጣት ውስጧ የሚፈጠረው የደስታ ስሜት ከምታስበው በላይ ነው። ይሄ ደግሞ በፍጥነት ካንተ ጋር ፍቅር እንዲይዛት የሚያደርገው የመጀመሪያ ነገር ነው ማለት ነው። የሁለተኛው ደግሞ ፈርስት ኢምፕሬሽን ወይም ደግሞ የመጀመሪያ እይታ የምንለው ነገር ነው። ሴት ልጅ መጀመሪያ ስትቀርብ ወይም ደግሞ ስታይ እንዲሁ አንተ ጋር ያለውን ነገር ነው ፈርስት ኢምፕሬሽን ብለን የምንጠራው። ይሄ ደግሞ በጣም ወሳኝ ነገር ነው። ይሄ ነገር እንድትግባቡ እድል እንድትሰጥህ እንድታገኝህ የሚያደርግ በጣም ወሳኝ ነገር ነው። ብዙ ሰዎች ግን እዚህ ላይ ቸልተኛ ይሆናሉ። ብዙ ወንዶች ለዚህ ነገር ትኩረት አይሰጡም። ከሴቷ ጋር ለመጀመሪያ ጊዜ ስትገናኝ የምታሳያት ነገር፣ የሰውነትህ ቋንቋ ምናምን ብዙ ነገርን ይናገራል። ኮንፊደንስ አለ ወይ? ስታወራት እንዴት ነው የምታወራት? ሰላም ስትላት እንዴት ነው ሰላም ያልካት? እንዲሁም ሌሎች የሰውነት ቋንቋዎችን በደንብ መመልከት መቻል አለብህ። ስታወራት ራስን በደንብ ገልጸሃል ወይ? ኮንፊደንስስ አለ ወይ? አይን ላይን እያያት ነው ወይ የምታወራው የሚለው በጣም ወሳኝ ነው። በራስ መተማመንህ ከፍተኛ ሆኖ ለመጀመሪያ ጊዜ የምትቀርባት ከሆነ
ካንተ የምትወስደው ነገር ይኖራል። ያ ኢነርጂም ወደሷ ይጋባል። ይሄ ልጅ በጣም ጥሩ ልጅ ነው ማለት ነው ብላ እንድታስብ ያደርጋል። ስለዚህ መጀመሪያ ላይ በደንብ መጠንቀቅ፣ በደንብ ትኩረት ማድረግ ያስፈልጋል። ስታወራት፣ ስትቀራረቡ፣ ስትተዋወቁ ያለው ነገር ላይ ሙሉ ለሙሉ በራስ መተማመንህን ማሳየት ይኖርባል። ይሄን የምታደርግ ከሆነ በጣም ወሳኝ ነገርን እንድታገኝ ወደ አንተም እንድትቀርብ ያስችላል። ለምሳሌ አለባበስም ሊሆን ይችላል። ንጹህና ዝንጥ ብለህ ለመገኘት ሞክር። የመጀመሪያ ቀን በተለይም ደግሞ የመጀመሪያ የምትቀራረቡበት ቅጽበት ከምንም በላይ ትኩረት ልታደርግበት ይገባል። ወደ እሷ ጋር ከመሄድ በፊት ስለ ራሴ ያለ ግንዛቤ፣ በራስ ላይ ያለ መተማመንን ከፍተኛ ማድረግ ይኖርብሃል። ይህንን ነገር ሁሌም ቢሆን ካንተ ጋር ይዘው ልትንቀሳቀስ ይገባል። ምክንያቱም ያቺ የምትወዳትን ሴት በድንገት ስታገኛት ወይኔ ኮንፊደንሴን አልያዝኩትም ብለህ ከቤት ሄደ የምታመጣው ነገር አይደለም። ስለዚህ ሁሌም ዝግጁ ሆነ መገኘት ይኖርብሃል። በዛ ሰዓት ላይ ኮንፊደንስን ካሳያት የሰውነትም ቋንቋ የሚያነቃቃት ከሆነም ባንተ ዓለምን ማረክ አትችልም። ስለዚህ ይሄ አሁን ያነሳነው ነገር ገና ላገኛት ነው ብለህ የምትለማመደው ነገር ሳይሆን ራስ ላይ የምትሰራባቸው ነገሮች ናቸው ማለት ነው። ፈርስት ኢምፕሬሽን በጣም በጣም ወሳኝ ነገር ነው። ሶስተኛ ላይ የምንመለከተው ደግሞ ፍቅርህን በጥቂቱም ቢሆን መግለጽ መጀመር ነው። እንግዲህ ከላይ እንደተመለከትነው በስሜት ተግባብታችኋል። የሚያቆራኛችሁን ነገሮችንም ማሳደግ ችላችኋል። ስለሷ ልጅነት፣ ስለሷ የድሮ ታሪክ በደንብ ሰምታል፣ ያንተንም አጋርታታል። ስለዚህ በተወሰነ ደረጃ መግባባት የሚባለውን ምዕራፍ አልፋችሁታል ማለት ነው። ከዚህ በኋላ ማድረግ ያለብህ በፍጥነት እንድትወድህ ፍቅርህን በቀላሉ ማሳየት ነው። መናገር ሊሆን ይችላል። ካንቺ ጋር ስሆን ደስ ይለኛል፣ የተለየች ሴት ናት፣ አንቺን ስላገኘው በጣም ደስ ይለኛል አይነት ሮማንቲክ የሆኑ ቃላቶችንም መጠቀምም ትችላለህ። ይሄ ሲሆን ደግሞ የግንኙነት መጠኑን በዚያው ልክ መጨመር መቻል አለበት። ይህም ማለት ደግሞ ከተለያያችሁ በኋላ ስልክ መደወል፣ ቴክስት መጻፍ ምናምን ብቻ ተከታታይነት ያለው የሚደጋገም ግንኙነትን መፍጠር ይኖርባል። በዚህ ሰዓት ላይ እንግዲህ ብዙ ነገሮችን ታወራላችሁ። በወሬያችሁ መሃል ደግሞ እነዚህን ቃላቶች፣ እነዚህን ነገሮች ጣል ለማድረግ ፍቅርህንም ማሳየት መጀመር ይኖርባል። ይህን ስታደርግ በስሜት ተቆራኝታችኋል። ፍቅርህን ደግሞ እያሳያት ነው። በጣም በቅርቡ በጣም በፍጥነት ባንተ ፍቅር ትሸነፋለች ማለት ነው። እዚህ ጋር ግን መጠንቀቅ ያለብህ ነገር ደግሞ አለመጣደፍ የምንለውን ነገር ነው። አንዳንድ ጊዜ በፍቅር ህይወት ውስጥ የበለጠ ጥድፊያ ተደናቅፎ የመውደቅ ዋነኛ ምክንያት ነው የሚሆነው። አራተኛውና የመጨረሻው ደግሞ ስሜታዊ ትስስርን መፍጠር ነው። ይህንን ነገር እንዴት ነው ማድረገው የምችለው የሚል ጥያቄ ልታነሳ ትችላለህ። መልሱ ቀላል ነው። ለየት ያሉ ነገሮችን ማድረግ ይኖርባል። ለምሳሌ እሷ ከነገረች ታሪክ፣ ካሳለፈችው ህይወት ተነስተ እሷን የምትጠራበትን ቅጽል ስም ማውጣትም ሊሆን ይችላል። ይሄ በደንብ የሚሰራ ነገር ነው። ደግሞም በብዙ መልኩ የተረጋገጠ ነው። የሆነ አንተ ብቻ የምትጠቀምበትን፣ አንተ ብቻ እሷን የምትጠራበትን ስም መስጠት ትችላለህ። ይህንን ስም በምታወጣበት ሰዓት ላይ ቀጥታ ካንተ ጋር ኮኔክት እያደረገች ነው የምትሄደው። አንተ በዛ ስም ስትጠራት የሆነ ልዩ የሆነ ስሜት ይሰማታል። የተለየች ሴት እንደሆነችም እንድታስብ ያደርጋታል። ስለዚህ እነዚህን ነገሮችን መጠቀም፣ ለየት ያለ ስምን ማውጣት፣ በዛ ስም ደግሞ ደጋግሞ መጥራት፣ አድናቆትንም ደግሞ መጨመር በጣም ወሳኝ ነው። የኔ ቆንጆ፣ የኔ ልዩ፣ የኔ ምናምን የሚሉ ብቻ ያንተ እንደሆነች የሚገልጹ ነገሮችን በተደጋጋሚ ማሳየት በጣም ወሳኝ ነው። ይህንን ነገር ስትላት ደግሞ እሷ ጋር ያለውን ነገር ታያለህ። የኔ የሚለውን ነገር ስታነሳላት መሃላችሁ ያለውን መስመር አብዝተ እየገፋው እንደሆነ ማረጋገጥ ትችላለህ ማለት ነው። ይህም በምታደርግበት ሰዓት ደግሞ በስሜቷ እንደዚህ እኮ አለኝ፣ እንደዚህ ብሎ ጠራኝ፣ እንደዚህ ነው የሚለኝ የሚለውን ነገር ደጋግማ እንድታስበው ያደርጋታል። ይሄ ደግሞ በስሜት ካንተ ጋር እንድትቀራረብ፣ እንድትግባባና ያለማቋረጥም ስላንተ እንድታስብ የሚያደርጋት በጣም ወሳኝ ነገር ነው። ከዛ በመቀጠል ደግሞ ቅድም ላንተ የነገረች ነገር አለ አይደል? ያሳዘናት፣ ያስደሰታት፣ ከልጅነቷ ማትረሳው በውሏ ውስጥ የገጠማት ነገር ብቻ የትኛውም እሷ የነገረችን ነገሮች ምናምን በሚገባ ካደመጥክ በኋላ ቅድም እንዳለው አንተም በተመሳሳይ መልኩ ስሜትህን የነኩ በቀን ውስጥ ትኩረትህን የሳቡ ነገሮችን ለሷም ማጋራት ይኖርባል።
ያ ሲሆን ደግሞ በምትነግራት ነገር ምናልባትም ልታዝን፣ ልትደሰት፣ የሚያስቅም ከሆነ ደግሞ ፍንድቅድቅ ልትል ትችላለች። ብቻ አንተ ጋር ያለውን ነገር ለሷ ስትነግራት በስሜት የሚኖራችሁ ቁርኝት የበለጠ ከፍ እያለ ይመጣል ማለት ነው። በተለይም ደግሞ አስቀድሜ እንደነገርኩ አንተ እሷን ብቻ የምትጠራበትን የተለየ ቅጽል ስምን ማውጣት በጣም የሚያግዝ ነገር ነው። እንግዲህ እነዚህን ነገሮች በተከታታይ ስታደርግ ይህች ሴት በፍጥነት ላንተ የፍቅር ስሜት እያደረባት ይመጣል ማለት ነው። ለዚህ ደግሞ በአመታት ያልተገደበ ዋስትናን እኔ ልሰጥህ እችላለሁ ማለት ነው። እንግዲህ ለዛሬ አንዲት ሴት በፍጥነት አንተን እንድትወድህ ምን ነገሮችን ማድረግ አለብህ በሚል በጣም ወሳኝ የሆነ ቪዲዮን እንዳመጣውልህ እርግጠኛ ነኝ። በቀጣይ ሌሎች ተመሳሳይ የወንዶች ጉዳይን የተመለከቱ ቪዲዮዎችን ይዤ ተመልሼ እመጣለሁ። እስከዛ ቻናሉን ሰብስክራይብ በማድረግ አብሮነታችሁን እንድታሳዩኝ በአክብሮት ጋበዝኩ። የሰዓቱን በዚሁ አጠናቀናል። ይመቻችሁ።